ቤተሰብ ፕሌን ውስጥ ገብተናል እና ኢትዮጵያን ገና ኢትዮጵያ ሰላም ቤተሰብ ሀይሚና ቡራ ሸገር ገብተዋል። በሰላም ገብተዋል። እኔ ጠይቄ ነበር። ሰላም ናቸው። በሰላም ገብተዋል ማለት ነው ውዶች። ዛሬ ይመጡላችኋል በቡርኬ ቤት በአዲስ ቪዲዮ ማለት ነው። ሰላም ጤና ይስጥልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶች። በጣም ደስ የሚል ጊዜ ነበራቸው። እንዳያችሁ ትላንትና ሀይሚ ፕሌን ውስጥ ስትገባ እጅግ በጣም ፈርታ ነበረ። ዛሬ ደግሞ ያው በሰላም ደርሰዋል ማለት ነው። እኔ ቴክስት ጽፌ ነበር፣ ቴክስት መልሰውልኛል ኢንስትግራም ላይ ማለት ነው። እና ሰላም ናቸው፣ በሰላም ገብተዋል። ትንሽ ሀይሚ አሟታል አለኝ ቡርኬ ማለት ነው። ትንሽ ሀይሚ ማርጓታል። ያው አየሩ መሰለኝ ከአንድ ሀገር ወደ አንድ ሀገር ስትሄዱ አየሩ ይጋጫላል። ኢትዮጵያ ደግሞ እነሱ ሲሄዱ ዝናብ ነበር አጋጣሚ ሆኑ ሸገር ማለት ነው፣ ወይም ደግሞ አዲስ አበባ ማለት ነው። እና ዱባይ ደግሞ ትንሽ ትላንትና በጣም ሙቀት ነበር ካስታወሳችሁ፣ ማለት ጋልፋ ኤሪያዎች ትላንት አየር ትንሽ ሞቅ ይል ነበር፣ ሁሉም አረብ ሀገራት ማለት ይቻላል። እና ያ ይመስለኛል ተጋይቶ ሀይሚ ትንሽ አሟት ነበረ እላችኋለሁ። እና በሰላም ገብተዋል። እንኳን ደስ አላችሁ። ምንም ነገር ሳይደርስባቸው ግን በመጨረሻው ቀን ስልካቸው ጠፍቶ በጣም ተደናግጠው እንደነበረ እንዲሁም ደግሞ እርግጠኛ በጣም ትልቅ ትምህርት እንደሚወስዱበት ምን አክል አንዳንድ ሀገር ላይ ምንም ነገር ብትጥሉ እንደማይጠፋ የሚያሳይ ነገር ነው ብዬ ነው የማስበው። ሁላችሁም የታያችሁን የተሰማችሁን እስኪ ለምንድን ነው እኛ ኢትዮጵያ ላይ እቃ ስንጥል የማናገኘው? ወይም ደግሞ በኪሳችን በነፃነት ወርቅ አድርገን ሞባይላችንን ይዘን የማንሄደው ለምንድን ነው? እውነቱን ብንጫወትበት ብናወራ ምን ይመስላችኋል? ምክንያቱም በመጥፎ አይደለም። ለምሳሌ ኢትዮጵያ ውስጥ የሆነ ነገር ጥላችሁ በብዛት አታገኙም። አንዳንድ ደግሞ መልካምና ጥሩ የሆኑ ሰዎች አንስተው ይሰጣሉ። ያ ማለት ሁሉም ሌባ ነው ማለት አይደለም ለማለት ነው። አንዳንዴ ደግሞ ከኋላ ኪሳችን እንኳን ተሳስተን፣ በተለይ ሌላ ሀገር የለመድን ሰዎች አሁን ሁሌ እዚህ ሀገር አሁን ከኋላ ኪሳችን ዝም ብለን አርገን ስለምንሄድ በቃ ለምዶብናል። እኔ አሁን እንደዛ ነው ማድረገው። የሆነ ኪሴ ውስጥ ነው ሞባይል የማድረገው የትም ሲሄድ፣ ሱፐር ማርኬት፣ የትኛውን ቦታ ላይ ሲሄድ እና ኢትዮጵያ ገብቼ ኢቭን እንኳን በቃ ስልክ የሚወሰድብኝ ኪሴ ውስጥ ሳረግ ነው ሁሌ። በቃ እረሳለሁ። በፍጹም እንዲህ ተጠንቅቄ በቃ እረሳለሁ። እየረሳው ወይ ከኋላ ኪሴ ያደርጋለሁኝ፣ ከኋላ ኪስ ካለኝ የለበስኩት ልብስ ወይም ደግሞ ከጎን ኪሴ ያደርጋለሁኝ እና በጣም ከባድ ነው በጣም ማለት ነው። እና እዛ ኪሳችን ውስጥ እንኳን ገብተው የሚወስዱብን አጋጣሚ አለና እንዳው ይሄ ከኑሮ ውድነቱ ወይም ደግሞ ከኢኮኖሚያችን አንጻር ነው ብዬ አስባለሁ። እንዳው ፈጣሪም እኛ ኢትዮጵያኖች በደንብ ትርፍርፍርፍ ያለ ከዓለም የበለጠ ሀብት ሰጥቶን በቃ የምንልበት ታይም መጥቶልን እኛም በነፃነት ወርቆቻችንን ለብሰን ሞባይላችን እንደፈለግን ይዘን የምንንቀሳቀስበት ያርግልን እላለሁኝ። ምክንያቱም ጥቂት ናቸው ያሉት በይዘዌ በጣም ሁሉም አይደለም፣ በጣም ጥቂት ባለጌዎች፣ ሌቦች እንዳሉ ሁሉ በጣም ብዙ ደግሞ የዋሆች፣ ደጎች፣ የሰውን ነገር የማይመለከቱም ሰዎች እንዳሉ ማሰብ አለብን ማለት ነው። እና እነ ቡራ በሰላም ገብተዋል። ለማንኛውም ጋይስ ላይክ አርጉ እንጂ ምንድነው አፍጣችሁ የምታዩን ጋይስ? ኧረ ላይክ አርጉ እንዴ! ላይክ አርጉ፣ ቪዲዮ ላይክ አርጉ፣ ቪዲዮ እስከ መጨረሻ ተመልከቱ። ለቤቱ ደግሞ አዲስ የሆናችሁ ሰብስክራይብ ተቀላቀሉ። ምንድነው ሰብስክራይብ የለም ሰሞኑ። ቢያንስ 30 ሺህ ማስገባት አለባችሁ። በዚህ ወር ውስጥ 30 ሺህ መግባት ፈልጋለሁኝ እና 30 ሺህ አስገቡኝ፣ አበረታቱኝ። እኔ በራሴ ኮንቴንት እመጣላችኋለሁ። ያለሁበት ኤሪያ ስላልተመቸኝ እንጂ እውነቴን ነው የምላችሁ የራሴን ስራ ነው ይዤላችሁ የምመጣው። ግን ያው አይደል እስከ ጊዜው ድረስ ዝም ብዬ እነ ቡራን ስለምወዳቸው ስለማደንቃቸው እነሱን በዚህ አጋጣሚ ሰፖርት ላርጋቸው ብዬ ነውና እወዳችኋለሁ፣ አከብራችኋለሁኝ። ዛሬ በአዲስ ቪዲዮ ይመጣሉ በቡራ ቤት ማለት ነው። ጽድት ባለ ቪዲዮ ነው የሚመጡት፣ ጠብቁ። በጣም ብዙ የሚያወሯችሁ ነገር አለ ስለ ዱባይ ስለነበረው መልካም ነገር እንቅስቃሴያቸው፣ መጥፎውንም ጥሩውንም ነገር ትሰማላችሁ። ለማንኛውም ዛሬ ማለት ነው ዛሬ በተለመደው ሰዓት እነሱን ጠብቁ። ይሄን ቤት ግን ላይክ ማድረጋችሁ እንዳትረሱ። ቡራ እና ሀይሚ በሰላም ወደ ሀገርም ስለገባችሁ እኔም ትልቅ ደስታ ተሰምቶኛል። እንወዳችኋለን፣ እናከብራችኋለን። ፈታ በሉልን። በድጋሚም ደግሞ ሌላ ሀገር
አፕ ላይ እንድታደርጉ እንፈልጋለን። ሁሉም ሀገር እኛ ወዳለንበት ሀገር ሁሉ እንድትመጡ እንፈልጋለን። እንደምታደርጉት ደግሞ እንደምታሳኩት አልጠራጠርም። ሁላችንም በያለንበት ሰላማችን ይብዛ እላለሁኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ባይ ባይ ጋይስ። ስለተኛው ነው ድምጼ። እሺ ድምጼ ከረበሻችሁ ማን ነው? በጣም ይቅርታ ተኝቼ ነው፣ ለዛ ነው። እኔ ካሁን እንግዲህ ሌሊት ነው ሌሊት መሽቶ እንግዲህ 7 ሰዓት ከሌሊቱ አሁን እና ስለተኛዊ ነው ከእንቅልፌ ነቅቼ ነው። እና ላይክ ሼር ሰብስክራይቦቹ እንዳይለየኝ። ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ እላለሁ። ባይ ባይ።